ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ እንግዲህ አንድ አንገብጋቢ መረጃ ወጥቷል። ይህም ቪክተር ዮኬሬሽን በተመለከተ ጉዳይ ነው ማለት ነው። ከአርሰናልና ከማንቸስተር ዩናይትድ የሚመርጠውን ክለብ ተናግሯል። አርሰናልን እንደሚመርጥና ወደ ማንቸስተር ዩናይትድ ማምራት ምርጫው ፍላጎቱ እንዳልሆነ ነው እየተነገረ የሚገኘው። ታዲያ ይህንንም በቀደም ቪዲዮቻችን መረጃዎቻችን ተነጋግረን ነበረ። አሁን ደግሞ እዛው ከቪክተር ዮኬሬሽ ዙሪያ ስናመራ አርሰናሎች ቪክተር ዮኬሬሽን ብቻ እንደ አማራጭ እንዳልያዙት ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያመለክተውና በሱ ዙሪያ በጣም ብዙ የምንወያይበት ሁኔታ ይኖራል። ታዲያ በቪክተር ዮኬሬሽ የተከዳው ማንቸስተር ዩናይትድ ወደ ኤኪቲኬ ወደ ፈረንሳዩ አጥቂ ኤኪቲኬ ፊቱ ማዞሩ ተዘግቧል። በሱም ዙሪያ ፋብሪዚዮ ይዞት የወጣው መረጃ አለ ማለት ነው። እንዲሁም ደግሞ በሊቨርፑል በኩል ዳርዊን ኑኔዝን እንመለከታለን። በዚህ ሰሞን ኑኔዝ የዋና አርዕስታችን እየሆነ መጥቷል ማለት ነው። ታዲያ በሱ ዙሪያ እንደሚለቅ እርግጥ መሆኑ ከተረጋገጠ በኋላ ብዙ ክለቦች የሱ ፈላጊ ሆነው ብቅ ማለታቸውን ነው እየተነገረ የሚገኘው። ወደ ሌላኛው ዜናችን ስናመራ እንግዲህ ማንቸስተር ዩናይትድ ከብሪያን ምቤሞ በተጨማሪ ሌሎች የክንፍ መስመር ተጫዋቾች ላይ ፊቱን እንደጣለ ነው እየተናገረ የሚገኘው። ታዲያ ኤስፔን ይዞት የወጣው መረጃም ምን ይላል የሚለውን አብረን የምንመለከት ይሆናል ማለት ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ፍሎሪያን ዊርትዝን ከሸጡ በኋላ የሱን ምትክ ለማስፈረም እዛው ከወደ እንግሊዝ ብቅ ሊሉ ይችላሉ እየተባለ ነው። ማንን ነው የሚፈልጉት ሲባል በጣም አስገራሚ የሆነውን ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ታዲያ ማን ነው የሚለውን ነገር አብረን እንመለከታለን። እስከዛው ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮመንት በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ወደ መረጃዎቹ በማንቸስተር ዩናይትድ እና በአርሰናል በኩል ግብ ሲፈጥር የነበረው ተጫዋች ቪክተር ዮኬሬሽ አሁን ደግሞ ሌላ አርዕስት ይዞ ወጥቷል። እሱም እንግዲህ አርሰናልን እንጂ ማንቸስተር ዩናይትድን ምርጫው እንዳልሆነ ነው የተነገረው። በእርግጥ እንደ ምክንያትነት የተነገረው ቢኖር የማንቸስተር ዩናይትድ የአውሮፓ ተሳትፎ አለማግኘቱን ተከትሎ ነው አርሰናል ምርጫው የሆነው ማለት ነው። ታዲያ ዩናይትድን ከጣለ በኋላ አርሰናሎች ቶሎ ብለው የሱን ውል ማፍረሻ ክፍያ እንዲከፍሉ እየተማጸነ ይገኛል እያሉ ነው። በእርግጥ እንኳን እንደ ሌሎች የሚዲያ አውታሮች ዘገባ ከሆነ ደግሞ ዩናይትድ ሙሉ ለሙሉ ፊቱን እንዳላዞረ ነው እየተነገረ የሚገኘው። ምክንያቱም የሆነ የሚጠብቁት ነገር አለ ይባላል። ምን እንደሆነ ግን ማንም አያውቅም። ታዲያ እዛው ዩናይትድ ቤት ስንቆይ ኦናናን እንመለከታለን። ኦናና ትላንት በካሜሮን ቆይታው አንድ ቪዲዮ ላይ ተለቆበት በጣም አነጋጋሪ ሆኖ ነበረ። ኦናና በተጠየቀው ጥያቄ መሰረት ዩናይትድን ትለቃለህ ወይ ተብሎ ተጠየቀ። ታዲያ ምን ሲል መለሰ? እለቃለሁ፣ እንጃ እርግጠኛ አይደለሁም ሲል ነው የተናገረው። አብረን የምናየው ነገር ይሆናል ሲል ነው የተናገረውና ኦናና ስለመለቀቁ የተናገረው ነገር እርግጠኛ ለመሆኑን ተከትሎ በሚዲያ አውታሮች ይለቃል እየተባለ ይገኛልና ምንድነው የሚፈጠረው የሚለውን አብረን የምንመለከት ይሆናል። እዛው ዩናይትድ ውስጥ ስንቆይ አንደር 21 የፈረንሳይ ብሔራዊ ቡድን ተጫዋች የሆነውን ኤኪቲኬን ማስፈረም እንደሚፈልጉ ብዙ ዘገባዎች እየወጡ ይገኛሉ። በማንቸስተር ዩናይትድ በኩል ዴይሊ ሜል ይዞት እንደወጣው መረጃ ከሆነ ሩበን አሞሪም ከዮኬሬሽ ጋር ዳግም መጣመርም ፈልገው ነበር። ነገር ግን ዩናይትዶች አውሮፓ ክለብ ተሳትፎን ባለማግኘታቸው ምክንያት ዮኬሬሽ እነሱን ውድቅ አድርጎ ወደ አርሰናል ፊቱን ማዞሩን ተከትሎ ነው እነሱን ፊታቸውን አሁን እያዞሩ የሚገኙት። ታዲያ ይህ ተጫዋች በሌሎች ክለቦችም ይፈልጋል። ከዚህ በፊትም ተነጋግረን ነበረ። በሊቨርፑል፣ በቼልሲ፣ በብዙ የአውሮፓ ክለቦች ተፈላጊ ከሆነ ተጫዋች መካከል አንደኛው ነው። ታዲያ ወዴት ያመራል የሚለው ነገር ለመመልከት ያክል ከዚህ ቀደም በተጠየቀው ጥያቄ ማንቸስተር ዩናይትድን እንደሚደግፍ ነው እየተናገረ የሚገኘውና ታዲያ ማንቸስተር ዩናይትድ ከልጅነቴ ጀምሮ የምወደው የእግር ኳስ ክለብ ነው ሲል ነው እየተናገረ የሚገኘው።
ሁሌም ይህን ክለብ ስወደው ነው የኖርኩት እያለ ብሎ ነበርና ምናልባት ሁሉም ክለቦች ጥያቄ ቢያቀርቡለት ለዚህ ልጅ ምርጫው የሚቀየር አይመስልም ከዩናይትድ በቀር ማለት ነው። ምክንያቱም ደጋፊ ሆኖ ስላደገማ እንደነ ብራያን ምቤሞ እንደ ማቲያስ ኩኛ ማለት ነው። ታዲያ ሮማኖ ይዞት እንደወጣው መረጃ ከሆነ ዩናይትድ የሁጎ ኤኪቲኬን ወኪል ማነጋገር ጀምሯል ሲል ነው እየተናገረ የሚገኘው። ከዚህ በፊት ከ3 ቀናት በፊት ማንቸስተር ዩናይትድ ከክለቡ ጋር ስለዚህ ተጫዋች ተወያይቶ ነበር። አሁን ደግሞ ከወኪሉ ጋር እየተነጋገረ ነው። በቅርቡ ኦፊሻል የሆነ ድርድር ይጀምራሉ ሲል ነው እየተናገረ የነበረውና ምናልባት ዩናይትድ ፊቱን አዙሮ እዚህ ተጫዋች ላይ ይስማማ ይሆን ወይ የሚለውን አብረን የምንመለከት ይሆናል። ማንቸስተር ዩናይትድ 2 የፊት መስመር የክንፍ ተጫዋቾችን ለማስፈረም ንግግር ላይ ይገኛል። ከብራያን ምቤሞ በተጨማሪ እንደ ኤብሬቼዜና አንቶን ሴሜኒዮ ላይ ትኩረቱን እንዳደረገ ነው እየተነገረ የሚገኘው። ፓላሶች ስለ ኤብሬቼዜ ከ65 ሚሊዮን ፓውንድ በታች እንደማይለቁት ነው እየተነገረ የሚገኘው። ይህም እንግዲህ ምቤሞ ከሚመጣበት ዋጋ ጋር እኩል ነው ማለት ይቻላልና ምናልባት ከሁለቱ የትኛው የተሻለ ነው የሚለው ጥያቄ እዛው በክለቡ በራሱ የሚመለስ ሲሆን ታዲያ ምርጫው የክለቡ የራሱ ነው። ነገር ግን አንቶን ሴሜኖ ያው ዋጋው ከነሱ ቀነስ የሚል ይመስላል። ነገር ግን ፕሮዳክቲቭነቱ እንደነሱ እንደማይሆን ነው እየተጠበቀ ያለው። በተለይ ብራያን ምቤሞ ወደ 20 ጎሎችን አስቆጥሯል። ታዲያ ይህን ተጫዋች ማምለጥ መቻል መተው መቻል ማለት ትንሽ የሚያስከፋ ነው። ወደ አርሰናል ስንመለስ ማለት ነው ከስፖርቲንግ ሊዝበን አጥቂ ቪክቶር ዮኬሬሽ ግሪን ላይት ከተሰጣቸው በኋላ አረንጓዴ መብራት ፍቃድ ከተሰጣቸው በኋላ እሱ ላይ ብቻ ግን ትኩረት እንዳላደረጉ የወጡ መረጃዎች ያመለክታሉ። በአንድ ጊዜ ከቪክቶር ዮኬሬሽም ከሼሽኮም ጋር ንግግር እያደረጉ እንደሚገኝ ነው እየተነገረ የሚገኘው። ታዲያ ፉትቦል ለንደን ይዞት እንደወጣው መረጃ ከሆነ እንደ አማራጭ ሁለቱንም ተጫዋቾች ይዟል። የ22 ዓመትና የ27 ዓመትን ተጫዋች እንደ አማራጭ ያዝክ ማለት አንድ ትልቅ ነገር ነው እየተባለ ይገኛል። እንዲሁም ደግሞ በዋጋ ዙሪያ ስንመለከተው ለምን ቤንጃሚን ሼሽኮ ውድቅ ሊሆን እንደሚችል ስንመለከተው ዋጋውን ነው። ዋጋው ወደ 85 ሚሊዮን ዩሮ ወደ 90 ሚሊዮን ዩሮ የሚጠጋ ዋጋ እንዳለው ነው የምናውቀው። ታዲያ አርሰናል ከሱ ይልቅ ረከስ የሚለውን ቪክቶር ዮኬሬሽን ለማስፈረም አይናቸውን አያሹም ብዬ ነው ማስበው። ምናልባት የአርቴታ እቅድ ትንሽ በዚህ በልኩ ሊወድቅ ይችላል። እስካሁን ግን ክሮንኬ አልወሰኑም የተባለ ነው። የአርሰናሉ ባለሀብት ክሮንኬ ውሳኔ ላይ አልደረሱም። በስፖርቲንግ ዳይሬክተሩ በኩል ዮኬሬሽ አለ፣ በአሰልጣኙ በኩል ደግሞ ቤንጃሚን ሼሽኮ አለና ከሁለቱ አንዱ የትኛውን ለማስፈረም ምርጫ ያደርጋሉ የሚባለው ነገር አልወሰኑትም። እስካሁን ከሁለቱ አንዱን ተጫዋች ወስነው በስትክክል ይፋይ ድርድር አልጀመሩም። በእርግጥ ለዮኬሬሽ ውል ማፍረሻ ገንዘቦችን ማቅረባቸው የሚታወስ ነገር ነውና አሁን ግን ያው እዛውም ዮኬሬሽም አርሰናልን መቀላቀል እንደሚፈልግ ከተረጋገጠ በኋላ ምንመለከተው ይሆናል። ለሚያቀርቡ ከሆነ አዲስ ውል የመቀበል እድላቸው ከፍተኛ ይሆናል ስፖርቲንግ ሊዝበኖች። ተጫዋቹም ውል ማፍረሻውን ዝቅ አስደርጓል በራሱ ጥረት ማለት ነውና አርሰናል በዚህ ተጠቃሚ የሚሆነው ክለብ ይሆናል ማለት ነው። እዛው አርሰናል ቤት ስንቆይ ጆሬል ሃያቶን እንመለከታለን። ጆሬል ሃያቶ ከአርሰናል ጋር ስሙ ሲያያዝ የነበረው ተጫዋች ነው። የአያክስ የፊት መስመር ተጫዋች ነው። 19 ዓመቱ ነው ገናና እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ከዚህ ከአርሰናል ክለብ ጋር ስሙ ተያይዟል እያለ ይገኛል። በኤርዲቪዚው ምርጡ ታዳጊ ተጫዋች ተብሎ ስሙ ተሰይሟል እና ይህ ልጅ ምናልባት ጥሩ እድል ይሆናል ማለት ነው ይህ ልጅ ማግኘት ከቻሉ እየተባለ ይገኛል። ባየር ሊቨርኩሰን ማለትም የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ያሉበት ክለብ ከወደ እንግሊዝ ዋነኛ ምትካቸውን የፍሎሪያን ዊርትዝ ምትክ ነው ብለው የሚያስቡትን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ዴይሊ ሜል ይዞት የወጣው መረጃ ከሆነ የ22 ዓመቱን ፍሎሪያን ዊርትዝን ለሊቨርፑል ካስረከቡ በኋላ
አሁን ደግሞ በርንማውዞች ጋር ድርድር ጀምረዋል ተብሏል። ለማን ምትሉ ከሆነ ለድንቁ ተጫዋች ለጀስቲን ክላይቨርት ነው። ጀስቲን ክላይቨርትን ለማስፈረም ኔዘርላንዳዊውን የመሃል ሜዳ ተጫዋች ማለት ነው የአጥቂ አማካይ ተጫዋችን ለማስፈረም ንግግር መጀመራቸውን ነው እየተገለጸ የሚገኘው። በርንማውዞች የአድሪያን ቶፌርትን ፊርማ ማግኘታቸውን እርግጥ ሆኗል ማለት ነው። ከሬንስን ያስፈረሙት ይህን የ23 ዓመት የግራ መስመር ተከላካይ። ታዲያ ይሄ ለማን ጥሩ ዜና ይሆናል ካላችሁኝ ለሊቨርፑል ነው። ሊቨርፑሎች ሚሎስ ኬርኬዝን ለማስፈረም ጫፍ ላይ ናቸው። ከልጁ ጋር ስምምነት ፈጽመዋል። ከክለቡ ጋርም በቃ ክፍያ ሰነድ ውል ፊርማ ብቻ ነው የሚቀራቸው እየተባለ ነው። ታዲያ አንዱ ማረጋገጫ ደግሞ በርንማውዝም የዚህ ልጅ ምትክ ብለው ከወደ ፈረንሳይ ያስፈረሙት ተጫዋች አለና በዚህ ምክንያት ሊቨርፑሎች ሚሎስ ኬርኬዝን የማግኘት እድላቸው በጣም ሰፊ ሆኗል ማለት ነው። ኢንተር ሚላኖች ሃካን ቻሃንኦግሉን ለመልቀቅ ዝግጁ እንደሆኑ ነው እየተነገረ የሚገኘው። የብዙ ክለቦችን ጥያቄ ለማድመጥ ዝግጅት ላይ እንደሆኑ ነው እየተነገረ የሚገኘው። 31 ዓመት ሆኖታል የቱርካዊ የመሃል ሜዳ ተጫዋችና ጋላታሳራይ ከሚፈልጉት ክለቦች መካከል ዋነኛ ሆኖ ተጠቅሷል። ቶተናም ሆትስፐርስ የባየር ሙኒኩን ማቲያስ ቴልን የግራ መስመር አጥቂ ክንፍ ተጫዋችን ማቲያስ ቴልን ውል ቋሚ ለማድረግ ጫፍ ላይ ደርሷል እየተባለ ይገኛል። ቢልድ ይዞት እንደወጣው መረጃ ከሆነ ይህን የ20 ዓመት ተጫዋችን የቋሚ ፊርማ ለማግኘት ቶተናሞች በሚገባ እየተንቀሳቀሱ ነው። በውሰት እንደመጣ የምናውቀው ነው። በውሰት ወጥቶ መጥቶም ለቶተናም ጥሩ የሚባል እንቅስቃሴን አስመልክቷል። ታዲያ በቶተናም ቆይታውም የአውሮፓ ሊግ ዋንጫን ማሳካቱም እርግጥ ሆኗልና ታዲያ ቶተናም የዚህ ልጅ እንቅስቃሴ ላይ ስለተማረኩ ውሉን ወደ ቋሚ ወር ለመቀየር የሚያደርጉት ንግግር ጀምረው ንግግራቸውን ፍሬ እያፈራ ይገኛል ሲል ነው ቢልድ ይዞት የወጣው መረጃ የሚዘግበው። ታዲያ ለዛሬ ይዘን የቀረብንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎችና አንገብጋቢ ዜናዎች እስክንመለስ ድረስ አብራችሁ እንድትቆዩ ስል አሳስባለሁ። ነገ ዋናው የዝውውር መስኮት ይከፈታል። ታዲያ ከተከፈተ በኋላ ብዙ ዋና ተጫዋቾች ፊርማ ይኖራል ተብሎ ይጠበቃል። እስከ መስከረም 1 ድረስ የሚቆየው ይህ የዝውውር መስኮት ማለት ነው። ታዲያ እስከዛ ድረስ በጣም ሰፊ ጊዜ ነው የሚኖረን። እናንተም ትኩስ መረጃዎችን ለማግኘት ከፈለጋችሁ የኛን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን ቪዲዮ ኮሜንት ሴክሽን ላይ እንድታስቀምጡ ስል ጠይቃለሁ። በሌሎች መረጃዎች እስክንገናኝ ድረስ ሰላም።